ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ በአዲስ ቪዲዮ መጥተናል። እናንተ እንዴት ናችሁ? በያላችሁበት ፍቅርና ሰላም ከእናንተ ጋር ይሁን። ዛሬ እንግዲህ አብርሃም በጣም ቆምጨጭ ያለ ውሳኔ ወስኗል። ይህን ውሳኔ መወሰኑ ልክ ነው ልክ አይደለም የሚለውን ነገር እናያለን። ሌላው ደግሞ ለዚህ ጥያቄ ለዚህ ለተፈጠሩት ነገሮች ተጠያቂ ያደረጋቸው ሄርሜላንም ሩታንም ነው ማለት ነው። ተጠያቂ ያደረገው ይሄ ነገር ልክ ነው ወይ? ማን ነው ለዚህ ነገር ተጠያቂ የሚሆነው የሚለውን ነገር በደንብ ዘርዘር አድርገን እናያለን ማለት ነው። አብርሃም ዛሬ ለጠየቃቸው ላነሳቸው ጥያቄዎች ወይም ደግሞ ለወሰናቸው ውሳኔዎች ልክ ነው ወይ ብላችሁ ከጠየቃችሁኝ በመጀመሪያ ልክ ነው። ሁለታችሁንም በዚህን ሰዓት ላይ አልፈልግም ከማንም ጋር አልሆንም ማለቱ አብርሃም ልክ ነው። ለምን ብላችሁ ከጠየቃችሁኝ አብርሃም ባለማወቅ ወይም ደግሞ ከእድሜያችሁ ላይ የሆነ ጊዜያቶችን የሆነ ቀናቶችን ተነጥቃችኋል። ስትነጠቁ በዙሪያችሁ በጣም ብዙ ሰዎች አሉ። የትኛው እንደሆነ የበለጠ ለማጣራት ጊዜ ይፈልጋል ማለት ነው። አብርሃም በችኮላ እከሌ ልክ ነው እከሌ ልክ አይደለም የሚልበት ጊዜ ላይ አይደለም። እነሱ ለመለሱት መልስ አብርሃም ለጠየቃቸው ጥያቄ አንደኛ በደንብ የምናየው ከሆነ አንደኛ እኛ እያየን ስለነበረ ነው ዛሬ የሆነ ነገር ልንናገር የምንችለው እየሆኑ ያሉትን ነገሮች በደንብ ስለምናቅ ማለት ነው። አብርሃም ግን ያለፉትን ነገሮች ምንም የሚያውቃቸው ነገር የለም። ስለዚህ ምንም ነገር አብርሃም በዚህን ሰዓት ላይ ቢወስን ልክ ነው፣ ጊዜውን ህይወቱን የተነጠቀ ሰው ነው ማለት ነው። አስቡት፣ አንድ ቀን በህይወታችሁ ውስጥ አንድ ቀን ምን እንደተፈጠረ ሳታውቁ ውላችሁ አድራችሁ ምናምን አይከብድም? በጣም ይከብዳል አይደለ? በቃ አለቀ። አብርሃም ማለት ያ ነው። አብርሃም አንድ ቀን አይደለም ብዙ ቀናቶችን የተነጠቀ ልጅ ነው። ስለዚህ በዚህ ሰዓት ላይ በሁለቱ መሃል በተፈጠረ ነገር አብርሃም ብዙ ነገሮችን አጥቷል። ብዙ ነገር ተፈጥሯል። በተለይ ደግሞ በሱ ቦታ ሆነን ብናስበው ወደኋላ ዞር ብለን የተፈጠሩ ነገሮችን በቪዲዮ ማየት በራሱ ወስኖ የፈለገውን ማድረግ የሚችለው ሰውዬ ምንም ነገር ማድረግ ሳይችል መቅረቱ እንዳሻንጉሊት እዚህ ጋር ተቀመጥ እዛ ጋር ተቀመጥ እየተባለ የነበረበትን ነገር ሲያይ እጅግ 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 ያማል፣ እጅግ ያማል። ሁለቱ ያነሱትን ለአብርሃም ለጠይቃቸው ጥያቄዎች ሁለቱ ያነሱትን በደንብ እናያለን። ሄርሜላ ሁላችንም እንደምናውቀው የአብርሃም ጤና ሰላም ባልነበረበት ሰዓት ላይ አብርሃም ወደ ጤናው እንዲመለስና በራሱ እንዲወስን ብዙ ጥረቶችን ስታደርግ ነበረ። በዚህ መሃል ከነሩታ ጋር ለመግባባት ውስጥ ብዙ ነገሮች ተፈጥረዋል። ብዙ ነገሮች ማለት ነው። ከቤተሰብ ጋር ተስማምታ አብርሃም እሷ ጋር ሲመጣ እንኳን ከቤተሰብ ጋር ተስማምታ ከነቡዜ ጋር ተስማምታ ብዙ ነገሮችን አድርጋለች። እያየን ያለነው ነገር ነው የምንመሰክረው። በነገራችን ላይ እኛ እዚህ ጋር ሩታም ያደረገችውን ሄርሜላም ያደረገችውን ደባብቀን የምንናገረው ነገር የለም። ሁላችሁም ታውቃላችሁ። እውነትን ስለመረጣችሁ ነው እኔ ጋር ያላችሁት ቤተሰቦች። እውነት የሚመቻችሁ እኔ ጋር ናችሁ። እውነት የማይመቻችሁ ወይም ደግሞ የሆነ ጥግን ይዞ የሚሄድ አይነት ሰው ምናምን የሆነ ሰው የኔ ቪዲዮ የሚያየው ትክክለኛና ትክክለኛ የሆነ ሰው ነው። ትክክለኛ ልብ ያለው ሰው ማለት ነው። ምክንያቱም ለሩታም አልወግንም ለሄርሜላም አልወግንም፣ እውነት ላይ ቆሜ ስለምናገር ማለት ነው። ስለዚህ ሄርሜላ አብርሃም ነገሮች ተርን ያደረጉበት መቼ ነው? ቀይር ያሉበት መቼ ነው? ታስታውሳላችሁ? ኖርማል ከሄርሜላ ጋር በነበረ ጊዜ በቃ ኖርማሊ ከሄርሜላ ጋር ሰላም ነበረ። ሩታ ይቅርታ ጠየቀችው። ይቅርታውን ኖርማሊ ተቀበላት። ግን ከዛ ውጪ
ምንም ነገር አልነበረም። እቤት እንዲመጣ ብዙ ነገር ስታደርግ ነበረ። ወደ ቤት መጥቶ አንዴ ከኤፍሬም ጋር የሚያደርጉትን ነገር በደንብ ብዙ ነገሮችን አይተናል አይደለ? ከኤፍሬም ጋር አብርሃምን የሆነ ነገር ለማድረግ ያንን ሀብል በትግል ምን ሲያደርጉ እንደነበረ እናውቃለን። ያ ብቻ አይደለም፣ አብርሃምን ልጁ የሆነ ነገር የሆነ አስመስለው እቤት ጠርተውት ነበር አይደለ? በጣም ተናዶ ተበሳጭቶ ምናምን ነበር። በዛ መሃል ነው እንግዲህ አብርሃም ምንም ሳይታወቅ እነ ሩታ ጋር ተከርችሞ የቀረው ምንም ነገር ማለት ነው። ዛሬ ለተጠየቀው ጥያቄ እንኳን ምላሽ መስጠት አልቻለም። ቀለበቱ የት አለ ብሎ ነው የጠየቀው። ምንም ነገር ቀለበት እንዳደረገላት እንኳን ስትነግረው ቀለበቱ የት አለ ነው ያላት። ቀለበቱን እንዳስወልቁት እንኳን አብርሃም ራሱ በእጁ እንዳወለቀ እንኳን አያውቅም። ይህን እንኳን ነገረችው። ብዙ ምስክሮች፣ ብዙ መረጃዎችን መናገር ይቻላል በሄርሜላ ዙሪያ ገብቷቸዋል። ባየነው ነገር ሄርሜላ አብርሃም ላይ የፈጸመችው ነገር አለ ብለን እኔ በግሌ ባየሁት ነገር ማለት ነው። ከጀርባ የሚሆነውን ነገር አላውቅም። ፊት ለፊት ላይ ግን መቼም ግን አንድ ነገር ደግሞ ማወቅ ያለብን ሄርሜላ አብርሃምን የሆነ ነገር ብታደርገው እሷ ጋር እንዲቀር ነው ሩታ ጋር እንዲሄድ ነው የምታደርገው ሲጀመር ማለት ነው። አያችሁ፣ ሩታ ጋር እንዲሄድ አታደርግም አይደለ? የሆነ ነገር ለማድረግ አብርሃም ወደ ሩታ እንዳሄድ ነው ማድረግ የነበረባት። ሌላው ሩታ የመለሰችው ምላሽ እጅግ በጣም የሚያሳዝን ነው። ቤተሰብንም አስገብታ አብርሃም ሌሎች ነገሮችን ተጭኖበት እንደውም ቃል በቃል እያንዳንዱን ነገር እየካድክ እንጂ ታስታውሳለን ያለችው እየካድክ ነው ያለችው ዛሬ ራሱ። ስለዚህ ታውቃለህ፣ አውቀ ነው እዚህ ጋር ቆመ ምንም እንደማያውቅ ሰው እየጠየከኝ ያለው። ሌላው በለቅሶ ለመሸፋፈን ምናምን ነገር የሞካከረቻቸው ነገሮች አሉ። የልጄ አባት ነህ ምንም ቢሆን ይቅርታ ብለኝ ስለመጣ ይቅርታ አረኩልህ ምናምን የሚያውቀው ነገር የለም። ቤተሰብ ሞልቶ ሆነ ብዙዬን ለማለት ፈልጋ ነው እንግዲህ ዳዊት እኔ እንኳን የሚረዳኝ ዳዊትን እንኳን ከኔ ነጠላችሁ ምናምን። ይሄ ሩታ ለወደፊትም አይጠቅምሽም። ነገሮችን በለቅሶ ወይም ደግሞ እልህ ይዞሽ ለምን አብርሃም ወደ ራሱ ተመለሰ እልህ ይዞሽ ካልሆነ በስተቀር ነገሮች እዚህ ጋር እንዳበቁ ተሰምቶሽ እልህ ይዞሽ ካልሆነ በስተቀር በእርግጠኝነት ለተፈጠሩት ነገሮች ከነቡዜ ጋር ለተጋጨሹ ከነዳዊት ጋር ለተጋጨሹ ነገር ስራሽ ነው። አብርሃም እንደታመመ እንኳን ሲነግሩሽ ለማሳከም አብረው እንኳን ሆኖ ለማሳከም ፍቃደኛ አልነበርሽ። አብርሃም ደህና ነው እያልሽ አብርሃምን ወደ ራሱ እንዳይመለስ ስትታገይ ነበር። ያኔ ደግሞ እንደዚህ የምታረጊው ይሄ ዛሬ የወጣው ነገር እንዳይወጣ ስለምትፈልጊ ነው፣ ሌላ ነገር አይደለም። ግን አንድ ነገር ማወቅ ያለብን ነገር ተደብቆ የሚቀር ነገር የለም። እውነት መቼም ቢሆን ይወጣል። ስለዚህ አብርሃም ዛሬ ሁለቱንም አልፈልግም ማለቱ ደግሞ ትክክለኛ ነው። እውነቱን እስከምደርስበት ብሏል። በቃ አለቀ። እውነቱን በደንብ ይደርስበታል። ቪዲዮቹን በደንብ ሲያያቸው በደንብ ይረዳቸዋል። ያለታ ግልጽ ይሆናል። ነገሮች በሙሉ ግልጽ ይሆናሉ ማለት ነው። ግልጽ ይሆኑለታል። ውሳኔውን ከዛ ያሳውቀናል ማለት ነው። ኢቨን እኔ የልጅህ እናት ሆኜ ወደ ቤተሰብ እንኳን ስትሄድ እኔ ማወቅ ያለብኝ እኔ አይደለሁም ሄርሜላ ነች እንዴ? አንቺን እኮ ፈቶሻል። እውነቱን ከተነጋገረን አንቺን ፈቶሻል። ሄርሜላ እኮ ቀለበት ያደረገላት ፍቅረኛው ነች። ያ ብቻ አይደለም፣ እየዛትሽ እያስፈራራሻቸው ነበር። የምታደርጊውን ነገር እንዴት አድርገው ይንገሩሽ? ይቅርታ። ለዛም ቢሆን እኔ ቪዲዮ ሰርቻለሁ። ምንም እንኳን ብትበጠብጥም ጠርታችሁ ብትነግሯት ጥሩ ነበረ፣ ቻው እንድትል ብታደርጉ ጥሩ ነበር ብዬ በወቅቱ እኔ ቪዲዮ ሰርቼ ነበር። ስለዚህ ቤተሰቦች እስቲ የእነሱን ቪዲዮ አየት አድርገን ሀሳብ እንስጥበት። ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ እንድታደርጉበት እናጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ እስከ መጨረሻው እዩ። ወደ ቪዲዮ እንሂድ። ለኔ እንደዚህ መሆን ሄርሜላም ሩታም ተጠያቂ ናቸው። እያንዳንዱን ቪዲዮዎች አይቻለሁኝ፣ ብዙ ነገሮችን እንትን ብያለሁ። ከራሴ ጋር ብዙ ለመመራመር ሞክሬያለሁኝ። እነዛ ሐኪም ቤት እስክገባ ድረስ ምናምን። አዎ በዚህን ሰዓት ላይ አብርሃም ሊል የሚችለው ይሄንን ነው። ምክንያቱም የሚያውቀው ነገር ስለሌለ ማለት ነው። የሚያውቀው ነገር ስለሌለ
ሁለቱንም በዙሪያ ያሉትን ሰዎች በሙሉ ተጠያቂ ሊያደርግ ይችላል። በቃ አለቀ። ደስ የሚለው ነው እያንዳንዱ ፋይላቸው ዶክመንተሪ ነው፣ የዩቲዩብ ቻናል ላይ አለ። ስለዚህ እያንዳንዱ ቪዲዮዎችን ማየት ይችላል ማለት ነው። አብርሃም ምናምን ብዙ ነገሮች ተፈጥረዋል። እያንዳንዱ ነገር ደግሞ አንቺ ማወቅ ትችኛል አይቻለሁ። እኔ ማወቅ የምፈልገው ነገር ሩታም ሄርሜላም እያንዳንዱ ነገር ታውቁ ነበረ ሊል ይችላል። ምንም አሁን በአብርሃም ላይ የምንፈርድበት ጊዜ ላይ አይደለም። ሄርሜላን መመክራት ነገር እኔ ለአብርሃም ጊዜ መስጠት ያስፈልጋል። አብርሃም ነገሮቹን በደንብ እንዲያቅ ከቻልሽ ማገዝ ነው። ካልቻልሽ ራቅ ብለሽ አብርሃም እውነቱን እንዲያገኝ ማድረግ ነው። በቃ አለቀ። ያለታ እውነቱን ያወቀ ቀን አብርሃም ምርጫውን ያሳውቀናል ማለት ነው። እዚህ ነገር ላይ እጃቸው አለበት። ስለዚህ ያለውን ነገር ከሁለታችሁ ማዳመጥ ፈልጋለሁ። ከዛም በኋላ የራሴን ውሳኔ መወሰን ባለብኝ መልኩ ወሰናለኝ ማለት ነው። ሊሆን ይችላል ለአንቺ ሊመስልሽ ይችላል። ልክ ነው። በአንቺ ቦታ ዝንሆን እውነት ነው። አብርሃም ያለበትን ቦታ ደግሞ መረዳት አለብሽ። አብርሃም የማያውቃቸው ጊዜያቶች በጣም የማያውቃቸው ጊዜያቶች ነበሩ። እነዛን ጊዜያቶች አንቺ የሰራሽውን ነገሮች አያውቅም። ሃይላይት ቪዲዮዎችን ላይ ይችላል። ዲፕ ግን ከመጀመሪያ ቀን ጀምሮ አብርሃም ቪዲዮዎችን ማየት አለበት። ከነቡዜ ከነዳይት ጋም ደግሞ የተፈጠሩትን ነገሮች በደንብ ማውራት አለበት። ያለታ ነው እውነቱን ሊረዳ የሚችለው። ስለዚህ አንቺ ጊዜ ስጪው። በቃ አለቀ። መለስ ለቪዲዮችን ደግሞ በደንብ አድርገህ ካየህ ነገሮችን እንደማስታወስ የተናገርክ ነው አይደል? ሰው መለስ ብለህ ቪዲዮችን የምታይ ከሆነ እዚህ ጋር ምንም የምገባም ነገር አይደለም። የምገባም ሰው አይደለም። ምክንያቱም እዚህ ስትመጣ እኔ እየጠበቅኩ ያለሁት ውሳኔ ጭራሽ ሄርሜላም ሩታም በእኔ ህይወት ላይ ነው እንደዛ ምክንያቱም ትላንትና ቡዜ እንግዲህ ሄርሜላን ስታዘጋጃት ነበረ። አብርሃም መጥቶ የሚወስናቸው ውሳኔዎች አይታወቁም። ስለዚህ ራስሽን አዘጋጂ ነው ያለቻት። አዎ ራሷን እንድታዘጋጅ ማድረጓት ልክ ነው። በእርግጠኝነት አብርሃም እውነታውን ሲረዳ ውሳኔውን የምንሰማ ጉዳይ ይሆናል። ምናልባት ወይ ወደ አንቺ ይመጣል ወይ ደግሞ ወደ ሩታ ይመለሳል። እሱን የምናየው ጉዳይ ይሆናል። ግን ደግሞ ቢያንስ ከ80 እና ከ90% በላይ ወደ ሄርሜላ ሊሄድ እንደሚችል ግልጽ ነው። ምክንያቱም ባየናቸው ነገሮች ከጀርባ ሳይሆን ከፊት ለፊት ባየናቸው ነገሮች ጥፋቱ ማን ጋር እንደሆነ በደንብ እናውቃለን። ታውቃለህ፣ በጣም ደስተኛ ነበር። እኔ አንተን ከማፍቀር አንተን ከመውደድ ምንም ያደረኩት ነገር የለም። እንደገና ደግሞ ከኔ ጋር ህይወትን ቀለበት እንዳደረግልኝ ታውቃለህ አይደል? አብርሽ ይሄን ታስታውሳለህ? ምክንያቱም ደህና ነበር የዛ ሰዓት። አዎ ይሄንን ያስታውሳል። ምክንያቱም ጤነኛ ነበር። ያኔ ጤነኛ ነበር፣ ከልብ ነበር። ቀለበት አድርገልኛል፣ ከኔ ጋር አዲስ ህይወት ጀምረሃል። ሩታን ደግሞ ፈትሃታል። ታቤታው ምን ግልጽ ነው። ወቀረገር በስተክል በሚዲያ ተፈታቱት ሰዎች ናቸው። ስለዚህ እሺ፣ እሱን አራት ቪዲዮ ላይ ሊሆን ይችላል። እሱንም አንተ ከሩታ ጋርና ከኤፍሬም ጋር መተህ ቀለበት ራሱ ልትከኛል። ተመልከቱ፣ ይሄንን እንኳን አያውቅም እሱ። ያኔ ግን ተናግሮ ነበረ። አውልቂ ብለዋታል፣ አውልቅላት ብለውታል። አብርሃምን አውልቆ ነበረ። ከዛም በኋላ ለምን እንደዚህ ያደረክ ብሎ ዳኒ እንኳን ሲጠይቀው ምንድነው ያለው? ኤፍሬምና ሩታ ናቸው እንደዚህ እንዲያደርግ ያደረጉኝ፣ አውልቅና ተቀበላት ምናምን ብሎ ነበረ። እሱም ቪዲዮም ማየቱ አይቀርም። እንዴት ቀለበትሽን ላስወልቅ እችላለሁ? ወይንም ደግሞ እሺ ቀለበቱን እንዴት እሺ ብለሽ አወለቅሽ? እንዴ በጣም አስገድደኝ እኮ ነው አብርሃም። እጄ ላይ እኔ አልፈልግም አብርሃም። ዛሬ እናንተ ክፍተት ስላለ እንደዚህ ነገር ሊፈጠር ይችላል። ነገ እናንተ መታረቃችሁ ነገር፣ ስለዚህ በመሃል ቀለበት ማውለቅ የለብህም ነው ያልኩ ነበር። ግን ደግሞ አስገድደኝ ከእጄ አስወለቀው። ኤፍሬምም ነበር እንግዲህ ከወንድ ልክ ነው። እንደውም እጄን አመመኝ፣ ኧረ እጄን እያለች ነበር ያወለቀችው። ኧረ እጄን። እነዚህ ነገሮች አሁን ለሩታ ምስክሮች ናቸው። ገብቷቸዋል። በላይ ጉልበት ሊኖረኝ ይችላል። ሞታም ነበረች፣ ሁለቱም መተው እንደዛ ነገር ጊዜ አልነበረችም። ቡዜ ባትኖር እንኳን ቢያንስ ቪዲዮን አይታለች። በጣም ደስ የሚለው ነገር ቪዲዮ አለ፣ ዶክመንተሪ ነው በቃ። ስለዚህ ቪዲዮን ቀስ ብለህ አሁንም ቢሆን ቪዲዮን ቀስ ብለህ ወደኋላ መለስ ለማየት ይኖርብሃል። ከኔ ጋር ደስተኛ ነበር፣ በጣም ህይወትን እየመራህ ነበር። በመሀል ሩታ ጋር መተህ ተገለበጥክ፣ ፈዘዝክ። ስለዚህ አዎ ድንገት ነው አብርሃም እንግዲህ ሄዶ። ግን ደግሞ ይሄ ነገር እንዲመፈጠር ሁላችንም አብርሃምን ስናስጠነቀቀው ነበረ። ምክንያቱም ኤፍሬምና ሩታ እያደረጉ የነበሩት ነገሮች በጣም ደስ የማይል ነገሮች ነበሩ። ይሄ ብዙ ምልክት እያሳዩን ነበረ። ለዛ አብርሃም እንዲጠነቀቅ በጣም ብዙ ትግል አድርገን ነበረ። ግን አብርሃም ራስን ልትጠነቀቅ አልቻልክም። ከዚህ ነገር መውጣት አለብኝ። እኔ እዚህ ነገር ውስጥ መግባት የለብኝም። ሄርሜላ ነገሩን እስካጣራ ድረስ ነገሩ ላይ አንቺ ማለሽበት ገባሽ? እስኪጣራ የሚባል እንግዲህ አለ የትም ቦታ ላይ በህግም ደረጃ አለ። አብርሃም ነገሮችን እስኪያጣራ ሊከፋሽ አይገባም ነው በቃ ሊከፋሽ አይገባም። እውነታው እስኪወጣ ቡዜም ደግሞ ስለምታግዘው ቪዲዮዎቹን እንዲያይም የነበሩትን ነገሮች ሪያሊቲውን ስለምታቅ ቡዜም ስለምታግዘው ምንም ረጅም ጊዜ አይወስድም። አብርሃም ነገሮቹን አጣርቶ
እንደሚመለስ ምንም ጥርጥር የለውም። ብረሽን ዙሪያ ላይ እስከነበርሽ ድረስ አንቺም ነገር ሁሉ ያለሽ እኔ እዚህ ጋር እየተበደልኩኝ ወይም ደግሞ እየከፋኝ እያዘንኩኝ እያለቀስኩኝ እንዴት ነው ነገሩ ሊኖር የሚችለው? አብርሃም እንዴት ነው ነገርኩሽ ነው። ሌሎች ዙሪያ ላይ የነበሩ ሰዎች እያንዳንዳቸው እዚህ ነገር ላይ ያሉበት ሄርሜላ አዎ ማን ለማለት እንደፈለገ ገብቷቸዋል። ሩታንም ኤፍሬምንም ጭምር ማለት ነው። ገብቷቸዋል። እነሱን ሁሉ ነው እያላት ያላት። ስለዚህ አሁን ከከረከሩ ይልቅ ውስጥሽ ላይ ያለውን ነገር መናገር ትችያለሽ። ለምን እዛ ላይ ነው የኔ ጥያቄ የሚመለሰው ማለት ነው። ብዙ ማወቅ የምፈልጋቸው ነገሮች አሉ። እያንዳንዱ ነገር በነገራችን ላይ አብርሃም እንዲነግሩት የተፈጠረውን ነገር እንዲነግሩት ይፈልጋል። እውነት አንድ ሰው የማይሆን ነገር አድርጎ ይሄን አድርጌያለሁ ብሎ ሊናገር ይችላል? አይችልም። አንተ እዚህ ጋር ምንም ነገር አላውቅም ምናምን አልከው ነገር እኔ ተጠያቂ ናቸው። ምክንያቱም እንዴት ተጠያቂ አትሆኝም? አንቺ ጋር ልክ እንደመጣ ነው በቃ ምንም አብርሃም ምንም ነገር እንደማያውቅ እንግዲህ ምንም አላውቅም ብሏለሽ። ለዚህ ምን ምላሽ ይኖርሻል? መቼም ምንም እንዳያውቅ ተደርጎ ወደ አንቺ ሄርሜላ መለሰች ለማለት እንቸገራለን። የምታፈቅረው እንደዛ የምታለቅስለት ልጅ እንዳያውቅ አድርጋ ወደ አንቺ ትመልሳለች ብለን አናስብም። እሺ እንደዛ አደረገች ብንል እንኳን ወደ ጤናህ እንድትመለስ ደግሞ ያን ሁሉ ትግል ታደርጋለች ብለን አናስብም። አንቺ ነሽ ጤነኛ ነው ብለሽ ትከራከር የነበረው ጤነኛ ያልሆነውን ሰው አንተ እንዳታቆኝ ደግሞ አንተ ነገር እንድትሆን ምንም ነገር ላደርግ አልችልም። ልቦና ያውቃል። ገባ አይደለ? ይሄንን እንኳን በደንብ እርግጠኛ አይደለንም። ምክንያቱም አንቺ አብርሃም ላይ የምታደርጋቸው በጣም ብዙ ነገሮች አሉ። ቪዲዮ ቀርጸሽ በቪዲዮ ስታስፈራሪ ብዙ ነገር ስታደርግ የነበረው እኮ ባልሽን ነው። ዛሬ የልጅ አባት ስለሆንክ አንተ ላይ ክፉ አላደርግም ምናምን ያልሽው አይደለ እንዴ? የተለየ ነገር እኮ የለውም። የሆነ ነገር ማድረግ ቢፈልግ እስከ ዛሬ የምቀመጥ አይነት ሰው አልነበርኩም። ግን ደግሞ የልጅ አባት ነህ። አንተ እንድትወድቅ አንተ የሆነ ነገር እንድትሆን በታሪክ ላደርግ የማልችል ሰው እንደውም ልቦና በደንብ ይጠቅማል። በጣም የማሳመን አቅም በነገራችን ላይ ለማሳመን ሩታ ምን ያህል ጥግ ልትሄድ እንደምትችል ከዚህ ማወቅ እንችላለን። አንተ ልጅ አባት ነህ ምናምን በቃ ገብቷችኋል። ደካማ ጎኑ ማለት ነው። በደካማ ጎኑ ለማሳመን ጥረት እያደረገች ነው። ሰዎች ብዙ ነገር ሊሉክ ይችላሉ። እንደዚህ ተፈጥሮ ነበር እንዴ? እንደዚህ ነው እንደዚህ ነው ሊሉ ይችላሉ። ግን ደግሞ ካተብሎ ሲጀመር እንግዲህ አያችሁ ወዴት ይዛው እንደምትሄድ ጉዳዩን ወዴት ይዛው እንደምትሄድ ማለት ነው። ነገሮቹን ከላዋ ላይ አንደኛ ወደነ ቡዜ እየገፋች ነው፣ ሁለተኛ ወደ ሄርሜላ እየገፋች ነው። አስቡት። ለተጠየቀችው ጥያቄ እንኳን ትክክለኛ ምላሽ እየሰጠች አይደለም እኮ። አዳምጠኛ ማዳመጥ አይደል የምትፈልገው? ሰው የምነግርህ ነገር መጀመሪያ ልጅ ተረጋግታ አዳምጠኛ። እኔም ቢሆን ኤፍሬምም ቢሆን ከድሮ ጀምሮ ከትንሽም እስከ ትልቅ ምንም ነገር ይፈጠር አብረን የነበረን ሰዎች ነን። ስለዚህ ዛሬ አንተ እንድትወድቅ በጭራሽ ምክንያት ምን አንቺ አንተ እውነት ነው። እርግጠኛ ነሽ? ምናልባት እንግዲህ ከኤፍሬም ጋር የተያያዘ ነገርም ኤፍሬም ጤነኛ መሆኑ አጠራጣሪ ጉዳይ ስለሆነ ገና ስለሱም የምንሰማው ነገር ይኖራል። ታመም ወይም ደግሞ ሌሎች ሰዎች አንተ ስለኛ ኢሜጅ እንድታረግ የሚፈጥሩብህ ነገር እኛ እንደዚህ አይነት ሰዎች ልንሆን አንችልም። እኔ ሌሎችን ግን ባትነኪ ጥሩ ነው። በቃ በቤተሰብ ጉዳይና ቤተሰብ ባታስገቢ ጥሩ ነው። ለልጄ እናት ልሆን እችላለሁ። ገባ? ጠንክሬም እንዳባት አሳድገው እችላለሁ። ግን ሪያሊቲ ግን አባት ያስፈልጓል። ገባ? እሷ አንተ ላይ እንደዚህ አይነት ነገር ላደርግ አልችልም። ይሄንን እኮ በፊት ማለት ትችይ ነበር ሩታ። አብርሃም ያኔ ስለምንሽ አልፈልግም ብለሽ አባረሽዋል። ልጁን እንዳያዩሉ ብዙ ነገር አድርገሻል። ህግ ቦታ ሄደሻል፣ አሳስረሽዋል። አብርሃም ብዙ ጊዜ እኮ አሳስረሽዋል። አንቺ የልጅሽ አባት እንደሆነ ዛሬ ነው እንደሚታይሽ። አንዳንዴ እውነታውን መደበቅ ልክ አይደለም። ፊት ለፊት ያለውን ነገር ማለት ነው። ገብቷችኋል አይደለ? ስለዚህ ለምን መወሻሸት ለምን ያስፈልጋል? እዚህ ምንድነው ምናምን ብለን ጠይቀኝ የሚገባኝ ሴት አይደለም። ስለዚህ እኔ ማዳር በኩል ያሰው በደንብ እርግጠኛ ነኝ። አይገርምም? ግን ሩቲ እዚህ ጋር አስተካክል ንግግርሽን ማለት ነው። ምክንያቱም ደህና ባልሆነበት ሰዓት ላይ ብዙ ነገር እያሳለፈ ባለበት ሰዓት ላይ ደህና ነው እያልሽ ነበረ። ለዚህ መልሳለሽ የላትም። በእርግጠኝነት ደህና ነው የምትለው ስትረስ ነው ምናምን ሐኪም ቤት እንኳን ይግባ ሲባል ሐኪም ቤት እንኳን በአግባቡ ክትትል ያድርግ ሲባል እንኳን ፈቃደኛ አልነበረችም። ያውልሽ ያኔ ደህና አልነበረው ስትረስ ውስጥ ገብቶ ስለነበረ እሱም ደግሞ ስትረስ ውስጥ ገብቶ ነበር። ህክምና ይሄ ሁሉ ጊዜ እየተከታተለ ይሄ ሁሉ ጊዜ ስትረስ ማለት ምንም እንዳታውቁ ሊያደርጋችሁ አይችልም። ታክሞ ወጥቷል። በቃ ሆስፒታል ገብቶ ማለት ነው። ስትረስ የሌለበት ሰው የለም። ባይዘው ካላበደ ጨርቁን ካልጣለ በስተቀር ምንም ይናል እንትን የሚል ነገር አይደለም። ሰው በስትረስ ሙሉ በሙሉ ላይፉን ይረሳል ማለት አይደለም። ስትረስ ውስጥ የገባ ወድቆ ሳለ ነው። እኔ አይደለሁም እኮ የነገርኩሽ አይደል? ሐኪም ቤት ሄደሽ ቁጭ ብለሽ ሐኪም የነገርኩሽ መቼም ከሌላ በላይ ሐኪም ነው የምታምነው ወይስ? እሺ ህክምናውን 5 ቀን እንኳን እንዲከታተል እናንተ ፈቃደኛ አልነበራችሁም። ለምን? አብርሃምን ስታሸሸው የነበረው ለምንድን ነው? አብርሃምን ሌላ ሰው ጋር እንዳይቀራረብ ስታደርጉ የነበረው ለምንድን ነው? ይሄ ሁሉ ምስክር ነው።
ሕክምና ተደርጎለት ታክሞ ምንም እንዳልሆነ ስትረስ ውስጥ ብቻ እንደገባ እየተነገረሽ ከኔ ጋር መከራከሩ ፌር ነው ያላስብም አይደል? በጣም ሩታ ግን በጣም የሚገርም እውነት። ለምን አንቺ ገና ነው እያልሽ ነበረ። ለዚህ መልስ ስጪው። ጥያቄ እየጠየቀሽ ነው። ውስጡ ላይ ጥያቄ አለኝ እያልሽ ነው። አሁን ኮማንት ማለባበስን አትፈልጊም። ሲጀምር እንደዚህ እሺ፣ አንድ ነገር ልንገርሽ። ከዚህ በኋላ እንዴት መምራት እንዳለብኝ ህይወቴን እንዴት መሄድ እንዳለብኝ እንዴት መቀጠል እንዳለብኝ ለራሴ ፕላን አውጥቼ የራሴን እቅድ ይዤ መጣሁ ሰው ነኝ። ዛሬ በተዋሹ ሁለታችሁም ነገ ከነገ ወዲያ ይሄ ውሸት ሊደበቅ አይችልም። የሚደረስበታል። ያም ሆነ እኔ እስከ እስካለሁኝ ድረስ ሁለታችሁንም ማለቅበት ምንም አይነት ምክንያት ይኖራል ብዬ አላስብም። ግልጽ ነው። ምንም ሳይቆይ ይሄንን ማወቅ ትችላለህ። ጎን ለመሆን እየሞከርኩ የነበረው ጤነኛ አይደለህም ገና እንዳለበት ስላወቅኩና ስለተረዳው ነው። ገባህ አይደለ? ይሄኛው አሁን የታመመውን አብርሃም ጤነኛ ነው ብዬ መቀበል ስለከበረኝ ነው ከጎን የቆምኩት እንጂ። አዎ አብርሃም ወደ ጤናው እንዲመለስ ደግሞ ትልቁን ድርሻ ደግሞ የወሰደችው ሄርሜላ ነች። ይሄንን መረሳት የለበትም። ምንም ነገር አስቤ አይደለም። ገባህ አይደለ? ከዛ ባለፈ ደግሞ ህይወቴን ሀብዬ እጀምራለሁ። በስትክክል እየመራው ነው። አሁን ህይወቴን እጀምራለሁ በስትክክል ራሴ መምራት ባለብኝ በኩል እመራለሁ ያልከው ከእሷ ጋር ህይወትን ፈተህ ከኔ ጋር ህይወትን ጀምረህ ነበር አብርሃም። አዎ ግልጽ ነው። ይሄ ከቅርብ ጊዜ ጀምሮ ምን እየተፈጠረ እንደነበረ ምንም አስታውሰው ነገር የለም። አዎ እኮ እኛም ያልነው እኮ እሱን ከሄርሜላ ጋር ኖርማል ነበርክ። ወዲያው ጥፍ ብለህ ከሩታ ጋር ሆንክ። እርግዝናውን ሴሌብሬት አድርገህ ምናምን እሷን ኮንግራ ብለህ ሄርሜላን አይገርም? እያንዳንዱ ነገር የነገርኩሽ ነው። ብዙ ነግራኛለች፣ አጠገቤ ነበረች። ከዛም በኋላ ደግሞ ቪዲዮዎችን ወደ ኋላ መለስ ብዬ እያየሁኝ ነበር። እያንዳንዱ የሚደረገው ነገር ግን እኔ የማውቀው ታሪክ የለም። አብርሃም ግን ነገሮችን ያጣራቀን ከሩታ ጋር በጣም ከባድ ጸብ ውስጥ የሚገባ ይመስለኛል አይደለ? እዚህ ነገር ደግሞ ተጠያቂ ናቸው። እሺ ደግሞ ነገሮችን ላስረዳህ ሪድ ነኝ። ገባህ አይደለ? በመጀመሪያ ደረጃ አንተ ከሷ ጋር ከተለያየ በኋላ ባፍንጬ ይውጣ ያለችውን ሰውዬ እንዴት ነው ባንድ ቀን እንደዛ የምትመለሱት? ሽማግሌ ሳይገባበት ወር ሰምቲንግ ወይ ሽማግሌ ፈርተው ነው ወይም ደግሞ የሆነ ነገር እናስቀድማለን ካልተባለ በቃ እሷ ባፍንጬ ይውጣ ያልከውን እንደዛ ስታንቋሽ የነበረው ሲልዩ እንዴት ነው ባንድ ልትመለስ እንችላለን? እዚህ ጋር ስታስመስለውንም ደግሞ ጤነኛ አይደል? ስታስመስል እንደዚህ መቀበል የለብህም። አታስመስል። አያችሁ? ምክንያቱም አልፈልግም ስትል ነበር። አልፈልግም ሲል ነበር እሱ ማለት ነው። አልፈልግም እሷ እንዲመለስ ምን እያደረገች ነበር? ሩታ አልፈልግም ሲላት ነበር። ባንዴ ነው ቅይር ያለው። በጣም እንጂ እያየ ነው አይደል እንዴ? ወይም ደግሞ መጥፎ ሰው ሆኖ መጥፎነቴን ካንቺ ነበር ጀምሮ ያሳይሽ። ምክንያቱም አሁን የሁለታችሁ ክርክር አይደለም ዋናው ነገር ግን ደግሞ ነገሮችን ወደ ኋላ ብለን መለስ ብለህ ካስተውል እኛ ጊዜ እንሰጥሃለን፣ ምንም ችግር የለውም። ይሄንን ነው ያልኩት እኔ። በቃ ጊዜ መሰጠት አለበት አብርሃም፣ ጊዜ ያስፈልገዋል። ነገሮችን በደንብ ማጥራት አለበት። እሷን ካገኘ በኋላ ነው አይደል እሱን ቪዲዮ ላይ ፍዝዝ ያልከው። ስለዚህ የዚህ ነገር ውስጥ እንዴት ይገባ ይችላል? ለዚህ ጥያቄ መልስ አንተ። እንግዲህ ምን ማድረግ አይቻልም። ምን እኔን ስለመረጠኝ ደግሞ ከኔ ጋር ግን ስለነበረ ከነበረሽ ይደብርሻል። በመጀመሪያ እኔ ማውቀው ታሪክ የለም እያልኩሽ ከራሴ መረጠኝ ለምትለው እንግዲህ ምንም አላውቅም ነው ያላት እሱ። አልመረጥኩሽም ጋር ምንም ማውቀው ነገር የለም። ችግር የለውም። አንተ አሁንም ቢሆን አላውቀውም እያልከኝ እየካድክ ነው እኮ። ትናንትናም ከድብ የነበረው ነገር ከሰውየውም ጋራ የነበረው ነገር ሀለ ብለህ እየጠየቅ የነበረው ነገር አላውቅም እያልከኝ እንዴት ነው ልትቀበል የምችለው? ኢትስ ኦኬ። እንደዚህ አድርገህ ሙሉ በሙሉ አላስታውስም ነው ያለው። መምጣቱን ያውቃል ሙሉ በሙሉ ግን አላስታውስም። እያንዳንዱ ነገር ባታውቅ ነው እንዴ ያለፈውን ነገር እያነሳ የምትጠይቀው? ለምን ነው ያለፈውን ነገርማ ሳያውቅ ያለፋቸው ነገሮች ስለሆኑ ቪዲዮና ቡዜ ስለነገረችው ነው እየጠየቀ ያለው። ወሻሻለን ኦሬዲ አንተ የሆነ ነገር ተብለህ ተጭኖብህ የመጣ ነገር አለ። ያንን ባክግራውንድ አድርገህ ነው እኔ ላይ ሪፍሌክት ያደርክ ያለው። ማንንም እንግዲህ ቡዜ የሆነ ነገር ብላው እንደመጣ ነው እንግዲህ እያለች ያለችው። አሁን ነገሮችን ለመሸፋፈን እያደረገች ያለችው ጥረት በጣም ከባድ ነው። እውነት ምንም ያገልጫነብኝ ነገር የለም። እኔም ኤፋም ንጹህ የእናቴ አባት ልጅ ነው፣ ወንድም ነው። እሱን ይሄንን እሱም ያውቀዋል እኮ ወንድሙ መሆኑ ምንም ልታስታውሽው አይገባም። ለማስተባበል በዚህ ልክ መሄድ አያስፈልግም። አንጀት ለመብላት እኔም የልጅህ እናት ነኝ። ለልጄ ታስፈልጓለህ። ገባ አይደለ? እኔ ራሴን ከማላውቅበት ቀን ጀምሮ የነበረውን ነገር አስረጅኝ። ባንቺ በኩል የምታውቂውን እውነት አስረጅኝ ነው እያልኩ ያለሁት። እስከ ዛሬ በሆነው ነገር በሙሉ እጅግ በጣም አዝኛለሁ። ምንም መልስ የላትም። በቃ እውነት ለመናገር እጅ ትሸኛለሽ የልጄ እናት ብለህ መጣ። እኔ ደግሞ ያለፈውን ነገር በሙሉ ይቅርታ አድርግልኝ ብለህ ጠየቅኝ። ገባ አይደለ? እኔ ደግሞ ያንን ነገር ተቀበልኩ። አብረን ብንሆን የተስተካከለ ህይወት እንኖራለን ብዬ አሰብኩኝ። አንተም እንደዛ አልከኝ፣ አመንኩ። ከዛ አንተ ወደ እኔ ከመጣ በኋላ ብዙ ሰዎች ተቀያየሩብን። በእርግጠኝነት ወደሱ አንቺ አብርሃም ወደ አንቺ በመምጣቱ ማንም የተቀየረ ሰው የለም። አብርሃም ጤነኛ ለመሆኑ ነው ሰው እንዲቀየርብሽ ያደረገው። በጣም ብዙ ሰዎች ሊረብሹን እየሞከሩ ነበረ። እስከ ዛሬ ካሳለፍኩት ነገር አይበልጥም ብዬ ለማሳለፍ ስሞክ እኔን እንደ ክፉ ሰው እኔን እንደ ተበዳይ ሰው በደሉኝ፣ ሰደቡኝ፣ ብዙ ነገር አደረጉብኝ። ማልቀሱ መብት አይሆንም እኮ በነገራችን ላይ ማልቀስ ነገሮች ለመሸፋፈን እልህ ነው በነገራችን ላይ እያስለቀሳት ያለው። ምንም ማልቀስም ምንም ነገር ምንም መፍትሄ የሚያመጣው ነገር የለም። ስለዚህ በመጀመሪያ ደረጃ ይሄው የምታያቸው ነገሮች ያንቺን ይቅርታ መጠየቄን ምንም ማስተውሰው ነገር የለም። ተመልከቱ እንግዲህ ለዚህ ምላሽ አለሽ። ስለዚህ ለኔ ይሄም ነገር አዲስ ነው፣ ማቆ ታሪክ ነው። አለቀ። ስለዚህ አብርሃምን ታውቃለህ እያለችው ነው። እያወክ ነው ነገሮቹ እንደዚህ እያደረክ ያለው በለው። ጉድ እኮ ነው ዘንድሮ። በጣም ብዙ ሊረብሹ ሊሰብሩ ሊያስለቅሱ የሚችሉ ነገሮች ያሳልፉኝ። ግን
ይዘምረኛል፣ ያስለቅተኛል፣ አይችልም። ኢቭን ከሷ ጋር እየተባበሩ እኔ ቤት እየረበሹ መጥተዋል። እየተመካከሩ በጣም ብዙ ነገር እኔ ላይ ለማድረግ ሞክረዋል። ምንም አላደረጉም። አብርሃምን ለመውሰድ አብርሃምን ወደ ሕክምና እንዲሄድ ለማድረግ መጥተዋል። በቃ ከዛ ውጪ ግን አንቺና ኤፍሬም ናችሁ ያዙን ልቀቁኝ ስትሉ የነበራችሁት። ስለሚታይ ነገር መዋሸት አስፈላጊ አይደለም። ነገ አብርሃም ያየዋል በደንብ አድርጎ። ወደ እናት አባት ቤት ስትሄድ እንኳን አላውቅም ልብቄ ነበረ። እኔ ልጅህ እናት ሆኜ ለእሷ ነው እየተነገረ የነበረው። ገባ አንቺ ጤና እሱ ዛቻ ማስፈራሪያ ስላደረስሽባቸው ነው። በቃ እኛ ነው እያልሽኝ ስለነበረ እንደዚህ ነገሮችን ያደረኩት። ሊሄድ ሲል የደባኩሽ ምክንያቶችን ነግሬሻለሁ። እሷ መጥፎ ሴት ናት ምናምን እያላችሁ በጣም ብዙ ነገር ያላችሁ ሰዎች ናችሁ። ገባሽ? በነገራችን ላይ ሰው በስሙ ነው የሚጠራው፣ በስራው ነው የሚጠራውና ሩታ በሰራሹ ነገር ነው በነገራችን ላይ ሰው የሚጠራሽ። መልካም ነገር ብታረጊ በመልካም ነገር ነው የምትጠሪው። እንደዚህ አይነት ሁኔታ እንኳን አንተ እንደዛ እንኳን ብልሃት ቢሆን ወደ ህይወት እመለሳለሁ ወይም ደግሞ ካንቺ ጋር መቀጠል ፈልጋለሁ ብትል እናንተ ደህና ሆነ ቢሆን ከኔ ጋር ያለን ነገር በስትክክል ነበር ማቋረጥ የነበረብህ። እሷ አዎ በቃ እንደ ትቷት እኮ መሄድ ይችላል፣ ነግሯት ማለት ነው። በቃ እኔና አንቺ እዚህ ጋር ማቆም አለብን ብሎ እኮ መሄድ ይችል ነበር። ከኔ ጋር ህይወት እንደጀመር ካወቀች ታውቃለች። ሶ እኔ ጋር መታ ነገሮችን ከኔ ጋር ያለን ነገር አስተካክላ ነው የልጅ አባት ነው ወደ እኔ ይመለስ ማለት ትችልና እኔ ማናገር ትችል ነበር። ገባህ? ከኔ ጋር ህይወት እንደጀመር ካውቃ እሷ ለበቀል ወይም ደግሞ ለሆነ ነገር ፈልጋ ነው። አሁን አልተሳካላትም ነው። ገባህ? ስለዚህ አዎ በቀል ነው። ምንም አንዳንድ ጊዜ እንግዲህ መጥፎ በቀል እንደዚህ ነው፣ ይበቀላል መልሶ። ማን ተገድሞ ብዬ አላስብም። ወጣት ነኝ፣ ተረጋግቼ መኖር እችላለሁ። የሰው ልጅ ያለ ሴት ወንድ ልጅ ያለ ሴት አይኖርም ያላችሁ አለ እንዴ? በዚህ ታይም ነገሮችን ማጣራት ፈልጋለሁ፣ ማወቅ ፈልጋለሁ። ብዙ ሚስጥር የተደበቀብኝ ብዙ አይነት ሚስጥር አለ። እነዛን ሚስጥሮች ማወቅ ፈልጋለሁ። ስለዚህ ለጊዜው ሁለታችሁ ከኔ ራቁልኝ። ማንንም አልፈልግም። አባረራቸው ማለት ነው አብርሃም። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው